በሃይማኖትም ቢመጡ ትላንትና እስልምናን ሃይማኖት ያስገባው ክርስትና ሃይማኖት ነው። ቦሌ አራብሳ ላይ ያለችው የሴት ጠንቋይ ቤት በኦሮሚያ ልዩ ኃይል እኛ ስለማንፎክር ነው እንጂ አንድም ኦርቶዶክስ ሲኦልን አያያት አለም። በአዲስ መረጃ ተመልሼ መጣሁኝ። እንግዲህ አርቲስት ሰለሞን ቦጋለ ላይ ፕሮቴስታንት ሆኗል ተብሎ ሲሰራበት የነበረ ሴራ ነበርና ምን አይነት ነገር ነው ያደረጉበት የሚለውን ወንድማችን ያጋለጠው መረጃ አለ። ሁሉንም ነገር አስመለከታችኋለሁ። እውነት ፕሮቴስታንት ነው ወይ? አሁንም ግርግር ውስጥ ነው ያለው። እንዲሁም ደግሞ ሰሞኑን በመንገድ ላይ ካህናቱን ሲላከፈው የነበረው ፓስተር ፖሊስ እንደሆነ መረጃው እየወጡ ይገኛሉ። ሙሉ ቪዲዮን የማስመለከታችሁ ነው የሚሆነው። እስቲ ከመምህራችን ዶክተር ዘበነ ለማ እንጀምር። ምን አይነት አገልግሎት ነው? ቃለ ሕይወት ያሰማልን እያላችሁ ኮሜንት ላይ ጻፉ፣ ላስመልከታችሁ። ሁላችሁም ኮሜንት ላይ የገባችሁ ቃለ ሕይወት ያሰማልን ማለታችሁን አትርሱ። መምህራችን ቃለ ሕይወት ያሰማልን። እንዲሁም ደግሞ ሰሞኑን በአራብሳ ውስጥ የምትገኝ አንድ ጠንቋይ አለች ተብሎ ነበረ። እሱን ቪዲዮ ላስመልክታችሁ። ቦሌ አራብሳ ላይ ያለችው የሴት ጠንቋይ ቤት በኦሮሚያ ልዩ ኃይል የሚጠበቀው ባለፈው በሰራሁት ቪዲዮ ላይ መረጃ ስጠን ቤቱ የቱ ጋር እንዳለ ላላችሁኝ ሰዎች ይሄኛው ባለፈው የሰራሁበት ቪዲዮ ሲሆን በርቀት የተቀረጸ ስለሆነ አቅጣጫውን ይጠቁማል። ይሄኛው ደግሞ በቅርበት የተቀረጸ ስለሆነ በኦሮሚያ ሰንደቅ ዓላማ ያሸበረቀ ነገር ግን የጠንቋይ ቤት ነው። ልብ በሉ፣ በኦሮሚያ ልዩ ኃይል የሚጠበቅ አብዛኛው የአዲስ አበባ ህፃናቶች ገብተው የሚታረዱበት የጠንቋይ ቤት፣ በኦሮሚያ ልዩ ፖሊስ የሚጠበቅ የጠንቋይ ቤት። ይህ ቤት እንግዲህ መረጃው በጣም የሚያስደነግጥና የሚያስፈራ ነው ብዬ አስባለሁ። በተለይ ደግሞ በቦሌ አራብሳ ውስጥ ሆናችሁ ይሄንን ቪዲዮ ምናልባት የምትመለከቱ ካላችሁ እስቲ ነገሩ ጋር ትንሽ ቀረብ ያላችሁ ካላችሁ ኮሜንት ላይ አሳውቁን። ነገር ግን ይሄ በጣም የሚገርም ነገር ነው እውነቱን ለመናገርና ከምንም በላይ ደግሞ የሚያስገርመው የመንግስት ኃይል ነው የሚጠብቃት። ምን ማለት ነው? አራብሳ ውስጥ ሰሞኑን የተገደለው ልጅ አይታችሁታል ብዬ አስባለሁኝና እናቱ ዶሮ አምሮኛል ስላለ ብቻ ዶሮ ለመግዛት ወጣ እስክትመለስ ድረስ ልጁ የለም ነበር። 50 ሺህ ብር አስገቢ ተብላ የጉሊት ሰራተኛ ነች። 25 ሺህ ብሩን የቻለችውን አስገባች። ከዛ በኋላ ግን ወንዝ ዳር ሞቶ ነው የተገኘውና በጣም ብዙዎች እንግዲህ እዚህ አካባቢ ሞቶ እንደተገኘ መረጃ እየወጡ ይገኛሉ። አሁንም ግን ይሄንን የሚመለከተው አካል መቅረፍ አለበት ብዬ አስባለሁ። እኔ ቦሌ አራብሳ ሰዎች እንግዲህ እግዚአብሔር አምላክ ይሁናችሁ። እስቲ ፓስተሩ ሰሞኑን ሲተላኮላቸው የነበረው ካህናቱ ፖሊስ ነበር። አንድ ቪዲዮ ላስመልክታችሁ። ይህ ፓስተር ለህግ እንዲቀርብ ተጠየቀ። ኢየሱስ ይለቅጣል። ምን አስደነገጠው? በኢየሱስ ነው የዘላለም ሕይወት በኢየሱስ ነው። ውንብድና የተፈጸመባቸው እኚህ አባት የሐዋሳ መካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን አገልጋይ ካህን ሲሆኑ ታዲያ አንድን የተከበሩ የእምነት ተቋማት አባት ሆን ተብሎ ከባህልም ከእምነትም ስርዓትም ያፈነገጠና በግለሰቦችም ደረጃ ቢሆን በሰብአዊነትም በሚጥስ መልኩና ክብርን በሚነካ መልኩ የፈጸመው ግለሰብ በህግ ይጠየቅ ዘንድ እንዲሁም መንግስት በየትኛውም የሀገሪቱ ክፍል ከቃላት እስከ ተግባራት የሚደረጉ የሃይማኖት ከሃይማኖት ለማጋጨት የሚሰሩ ግለሰቦችን ችላ ማለት እንደሌለበትም ጠይቀዋል። እንዲህ አይነቱ ነውር ሁሉም አጀንዳ አድርጎ ሊቃወመው ይገባልና ፍትህ እንዲሰጥም የሐዋሳ ከተማ አስተዳደር የበኩሉን ድርሻ እንዲወጣም ጠይቀዋል። ብዙዎች እንግዲህ ይሄንን ፓስተር ሲመለከቱት የሃይማኖት አገልጋይ ይመስላቸውና ሰሞኑን ግን እንደተመለከትኩት ነገር ፖሊስ ነው። አስባችሁታል? ፖሊስ ነውና በዛ ላይ ደግሞ አንድን ህግን ያውቃል የሚባል በትርፍ ሰዓቱ የሚሰራው ስራ ነው መሰለኝ ፓስተርነትና አንድ ህግን የሚያውቅ እንዴት በዚህ ደረጃ ልክ ለዛውም ካህናት ናቸው እንደዚህ ያደረጉን ድርጊት ተመልክታችኋልና በጣም ብዙ ኦርቶዶክሳውያንን ያስቆጣ ተግባር ነውና አሁንም ቢሆን እኔ እንጃ የኢትዮጵያ ካህናቶች ከዚህ ቋላ ጀምረን መመልከት እንችላለን። ምንም አይነት
በቃ እኔ ጋራንቲ የላቸውም። በጣም የሚጨቆኑ አባቶች ናቸውና ከሰዓታት ከቅዳሴ ከምን ከድካም ላይ መጥተው እንግዲህ ጭራሽ መንገድ ላይ እንደዚህ ተናከሏቸዋልና ለማንኛውም ያስገረም መረጃ ብዙዎቻችሁ ማወቅ ያለባችሁ ይሄ ግለሰብ ፓስተር ብቻ ሳይሆን ፖሊስ እንደሆነ ነውና ለማንኛውም እግዚአብሔር አምላክ ልቦና ይስጥልን። አሁን ማስመልከታችሁ ቪዲዮ ሰሞኑን ብፁዕ አቡነ ማትያስን አስመልክቶ ብዙ ጭቅጭቅ ነበር። እስቲ አንዳንድ ቪዲዮችን ላስመልክታችሁ። አዲስ ነገር እየተሰማ ነው። ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ለቅዱስ ሲኖዶስ እንደራሴ ምረጡልኝ ደብዳቤ አስገብተዋል። እንግዲህ በእሳቸው ምርጫ እንደሆነ አቡነ ሳሙኤል እንደራሴ እንዲሆኑላቸው አሳስቧል እየተባለ ነው። ነገር ግን ይሄ በራሱ ትክክል አይደለም። እኔ ምረጥ ብባል የምመርጣቸው ከሶስት አባቶች የወላይታ ሀገረ ስብከት የተክልየ ፍሬ የሆኑት አቡነ ይስሐቅ ትክክለኛ ኦርቶዶክሳዊ አባት ናቸው። ሁለተኛ ነገር ደግሞ አቡነ አብርሃም ለቤተ ክርስቲያን ስርዓት ቀናኢና የጥባት አባት ናቸው። ሶስተኛ አቡነ ናትናኤል። እነዚህ አባቶች ወደ እንደራሴነት ከፍ ቢሉ ምናልባት ቤተ ክርስቲያናችን አሁን ከገባችበት ችግር ቅርቃር ትወጣለች ብዬ አስባለሁ። የእናንተን ሐሳባችሁን እስቲ ያስቀምጡ። ብፁዕ ወቅዱስ አቡነ ማትያስ እንግዲህ በቃኝ ደክሞኛል ልጆቼ ብለዋል የሚል ዜናዎችን ሰምተናል። ነገር ግን በአባታችን እንደራሴ ሆነው እንዲቀጥሉ እነዚህ የምታዩዋቸው በስም የተዘረዘሩ አባቶች ተቀምጧል። አቡነ ፊልጶስ፣ አቡነ ዲዮስቆሮስ፣ እንዲሁም ደግሞ ሳዊሮስ፣ አቡነ ናትናኤል፣ አቡነ አብርሃም፣ አቡነ ሳሙኤል፣ አቡነ ሕርያቆስ እንግዲህ በዝርዝር ተቀምጧል። የአቡነ ማትያስ እንግዲህ አባታችን እንደራሴ ሆነው እንዲቀጥሉ ማለት ነው። እናንተ ማን ቢሆን ትመርጣላችሁ? የምዕመናን ህመም የምዕመናን ቁስል የሚሰማቸው ቤተክርስቲያንን ነገ በልዕልናዋ ከፍ ከፍ አድርገው የሚያስቀጥሏት እንግዲህ አባቶች ማን ናቸው ብላችሁ እንግዲህ ታስባላችሁ? ኮሜንት አድርጉ። እኔ አቡነ ናትናኤል ወይ አቡነ አብርሃም ቢሆኑ የሚል ሐሳብ አለኝ ማለት ነው። ስለዚህ እናንተም እንግዲህ የራሳችሁን ሐሳብ ስጡበት። እግዚአብሔር ትናንትና ያሳለፍነው መከራ አሁን ዳግም አያሳየን። አባቶቻችን ለምዕመናን ግድ የሚሰጣቸው አባቶች ያርግልን። ወደ ልቦናቸው መልሶ ከትዕቢታቸው መልሶ ምዕመናንን በተግባር ዝቅ ብለው የሚያገለግሉ አባት ይሹምልን። እንግዲህ መረጃውን እንደተመለከታችሁት ነው። ብፁዕ አባታችን ያስቀመጧቸው ሰዎች አሉ። ከነዛ መካከል ብፁዕ አቡነ ፊልጶስ፣ ብፁዕ አቡነ ዲዮስቆሮጦስ፣ ብፁዕ አቡነ ሳዊሮስ፣ ብፁዕ አቡነ ናትናኤል፣ ብፁዕ አቡነ አብርሃም፣ ብፁዕ አቡነ ሳሙኤል፣ ብፁዕ አቡነ ሕርያቆስ። እስቲ እናንተ እንደ ቤተ ክርስቲያን ልጅነት አንድ አባት ጥሩ ብትባሉ ማንን ትጠራላችሁ? እኔ አንድ ሐሳብ ስጥ ከተባልኩኝ የወላይታው ሀገረ ስብከት ጳጳስ የሆኑት ገበሬው ጳጳስ የሚባሉ አሉና በጣም ነው የምወዳቸው። እኔ እንጃ ምን ብዬ እንደምናገር አላውቅምና ስለሳቸው ከማውቀው ደረጃ በዛው በሚያስተዳድሩበት አካባቢ አንድ ሰው ይሞትና ለቅሶ ተጠርተው ይሄዳሉ እና ከማያምን ሰው ጋር ነበር አብረው ቁጭ ያሉትና ስለ ቤተ ክርስቲያን አስተምረው በዛው ለቅሶ ውስጥ አስቡት፣ በአንድ ሰው በሞተበት ውስጥ ሕይወት ያስገኙ አባት ናቸውና ከማይሆን እምነት ወደዚህ ቤተ ክርስቲያን የመለሱ አባት ናቸው። ዝቅ ብለው የሚያገለግሉ የሚያርሱ ምን የሚሉ ናቸውና እኔ እንደ ሐሳብ እሳቸውን እጠቁማለሁኝ። እስቲ ወደ እርሳችን እንመለስና አርቲስት ሰለሞን ቦጋለ ምንድን ነበር ያጋጠመው? እሱም ቪዲዮ ላስመልክታችሁ። ሚዲያው የሰጠውን ነጻነት ተጠቅሞ የውሸት መረጃዎችን ሲያስተላልፍ እንግዲህ ተመልከቱ። ሰላም ይሆናል፣ ዝማሬ ይሆናል አዲስ ነገር ይሄ ባቀለል ነው ለእግዚአብሔር። በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። ባይገርማችሁ ይህ ቪዲዮ ተያይዞ የተቀረጸው ማለት ነው በዳማት ቢዝነስና ሆቴል ኮሌጅ በዳማት ሆቴልና ቢዝነስ ኮሌጅ ማለት ነው በምርቃታቸው ሰዓት የክብር እንግዳ ሆኖ ተጋብዞ ነበረ ሰለሞን ቦጋለ። ታዲያ የክብር እንግዳ ሆኖ በተጋበዘ ሰዓት የዜግነት ክብር እየተባለ ነበር እና ያው የሀገር ፍቅርም ልትሉት ትችላላችሁ። አይኑን ጨፍኖ የዘመረው መዝሙርን ቀርጸው ልክ ፕሮቴስታንት እንደሆነ አድርገው ያወጡት ቪዲዮ ነው። እንግዲህ ይሄ ቪዲዮ ማስረጃው ደግሞ ያው እዚህ ምርቃት መርሃ ግብር ላይ የተገኘበት ማስረጃው ደግሞ ያው እንደምትመለከቱት ነው ማለት ነው። ስለዚህ እንደዚህ አይነት የሐሰት መረጃዎችን ማሰራጨት አንደኛ ከሕግም አንፃር ከባለቤቱ ሞራልም ፈቃድም አንፃር የሚያስጠይቅ ነገር ነው። ሁለተኛ ደግሞ እሱ በይፋ እኔ ሃይማኖቴን እንዳልቀየርኩ ብሎ በሚዲያ ጭምር መልእክት እንዳስተላለፈ ተመልክተናል ማለት ነው። ይሄ ደግሞ የተለቀቀው በዚህኛው አካውንት ነው፣
በዚህ ሰው አካውንት ነው። ስለዚህ የገባችሁ ሪፖርት አድርጉ፣ የሐሰት መረጃዎችን እያስተላለፈ ስለሆነ ማለት ነው። ሌላ በተጨማሪ ደግሞ የእውነተኛ መመለስ ምሳሌ የሆኑ ወንድሞች አሉ። ይኸው ወንድሞቻችን ሲመልሷቸው በይፋ በአደባባይ ይኸው ተመልሻለሁ ብለው ይኸው እንደዚህ እንትን የሚሉ የሚያስተላልፉ ደግሞ አሉ። ስለዚህ እንደዚህ የሐሰት እንትኖችን ባለመቀበል ኦርቶዶክሳውያን ራሳችንን እንጠብቅ ማለት ነው። እንግዲህ እንደተመለከታችሁት ነው። በጣም ሲጋጋ ላይ ነበረ መረጃ ነበርና የዜግነት ክብር ላይ ተመስጦ የሚዘምረውን አውጥተውት ወደ ራሳቸው ቀይረውት ነውና ማለት አንደኛ ደረጃ ምንም የሚያስገርም ነገር የለውም። ፕሮቴስታንት ቢሆን የፈለገውን ቤተ እምነት ቢቀበል እርግጥ ነው ነፍሱ ስለጠፋች እናዝናለን እንደ ቤተክርስቲያን ልጅነት፣ ግን በዚህ ደረጃ ልክ እንደ ትልቅ ነገር ሆኖ መነጋገሪያ ሲሆን በጣም ያሳዝናል ብዬ አስባለሁኝና ለማንኛውም እውነተኛው መረጃ ይሄንን ይመስላል። አባታችን አባ ገብረ ኪዳን ያስተላልፉት ድንቅ የሆነ መልእክት አለ። ከዛም ውጪ አንድ ምስክርነትን አስመለክታችኋለሁ። ከዛ እንጨርሳለን። እስቲ እነዚህ ቪዲዮዎች ላሳያችሁ። አዲስ አበባ እንደው ያላችሁ አባቶች ኖራላችሁ፣ የአድባራት አስተዳዳሪዎች እንዳትቀየሙኝ አደራችሁን። ለመንካት አይደለም። እኛ ሀገር ቤተክርስቲያን ምንድነው የምናደርገው? ደስ ያለው ሰው ቀይ መጋረጃ ይጋርዳል። እንደው ብር ያገኘው ደግሞ የ5 ሚሊዮን መጋረጃ ይጋርዳል። እንደዚህ ግን ትክክል ነው? አንዱ ሲያብረቀርቅ፣ አንዱ ሲያንጸባርቅ፣ አንዱ ሲያንጫጫ እንደው ምንድነው ምን ሆነው ነው? ግብጽ ውስጥ ግን መጋረጃ አመት እስከ አመት 3 መጋረጃዎች ነው ያሉት። ለሕማማት ጥቁር፣ ለትንሳኤ ነጭ፣ ዘወትር ቀይ። በቃ የትኛውም ቤተክርስቲያን ብትሄዱ አንድ አይነት መጋረጃ። አሜሪካ ያለ የግብጽ ቤተክርስቲያኖች ብትሄዱ እንደዚህ ነው። የሥርዓት ወጥነት አላቸው። ለቤተክርስቲያኒቱ እንዲኖራት አውቀዋል። ቄሱ የሚለብሰው፣ መነኩሴው የሚለብሰው፣ ጳጳሱ የሚለብሱት የታወቀ ነው ተለይቶ። አሁን እኛ ቄሱ አስተዳዳሪም ይሄንን ፈረጅዬ ይለብሳል። ሊቀ ጳጳሱ የሚለብሱት ያኑ ነው። ድንበር የለንም ማለት ነው። ቄሱ የሚያደርገው መስቀል፣ ጳጳሱ የሚያደርገው መስቀል፣ መነኩሴው የሚያደርገው ይለያል። ወጥነት አላቸው። ስዕል አሳሳላቸው ወጥነት አለው። እኛ አንዴ ጠየም፣ አንዴ ቀላ፣ አንዴ እንደው ቅልም ያለ ስናረግ በግብጽ ቤተክርስቲያን ለምሳሌ የስዕል ዶግማ ልንገራቸው። ግብጽ ውስጥ ስዕል ሲሳል ራሱ ትልቅ፣ አይኑ ጎላ ጎላ ያለ፣ ጆሮው ተለቅ ያለ፣ አፉ ጠበብ ያለ ነው ማንኛውም ቅዱስ ሲሳል። ይሄ በቅዱስ ሲኖዶስ ተወሰነ። ራሱ ትልቅ ነው ማለት ቅዱሳን ብዙ የሚያስቡ ናቸው ነው። ሁለት ጆሮ ማለት ብዙ የሚያዳምጡ ናቸው። ለእግዚአብሔር የተከፈተ ጆሮ አላቸው ነው። አይናቸው ጎላ ጎላ የሚለውት እግዚአብሔርን የሚያዩና አስተዋዮች ናቸው ነው። አፋቸው ጠባብ መሆኑ ግን ብዙ አይናገሩም። ይሄ የስዕል ቀኖና አላቸው። ይሄ ወጥ ነው። ቤተ ክርስቲያን አሰራራቸውም እንደዚሁ ነው። አንዱ ወደዚህ ጠመም፣ አንዱ ቀላ አያረግም። አንድ አይነት ነው። በአንድ ካቴድራል ውስጥ የሚኖሩ 24 ቀሳውስት ናቸው። ከፍተኛው ትልቁ ካቴድራል ከዚያ ቁጥር ብር አለኝ ሀብት አለኝ ብሎ አንድ ካቴድራል ተጨማሪ መቅጠር አይችልም። ቀኖና አለው። ትንሹ ቤተክርስቲያን ጠበብ ያለው ቤተክርስቲያን ስንት ቄስ ይቀጥራል? ትልቁ ስንት ቄስ ይቀጥራል? አንድ ገዳም ስንት መናኝ ይኖረዋል? በቀኖና የታጠረ አላቸው። ካለባበስ እስከ ሁለንተና ማለት ነው። ስለዚህ የሥርዓት ወጥነትን ያመጡት ገዳማውያን ናቸው ማለት ነው። ቤተሰብ ላይ በጣም ስራ ሰርታለች፣ ባለትዳሮችን ማለት ነው። ይሄ ምን በማድረግ ነው ያፈራችው? ሕፃናትን ከ3 ዓመት እስከ 6 ዓመት ላሉት ትምህርት አለ። ከ6 እስከ 12 ላሉት ትምህርት አለ። ከ12 እስከ 18 ላሉት ትምህርት አለ። ከ18 እስከ 26 ላሉት ትምህርት አለ። ከ26 እስከ 40፣ ከ40 እስከ 50 ትምህርት አለ። በዚህ ትምህርት አማካይነት አንጸው ያሳድጓቸዋል። ሲጋቡ ምን ያደርጋሉ ምትሉኝ? ከተጋቡ በኋላ እንዳይፋቱ በፓርላማ አጸድቀዋል። ክርስቲያኖች ሲመጡ እንዳታፋቱብን ብለው ማለት። ግብጽ ውስጥ መፋታት በሕግ ያስቀጣል። ማን? ክርስቲያኑ። ይሄን ያደረጉትን ማን ናቸው? ገዳማውን መክረው ናቸው። አሁን የኛ ቤተክርስቲያን እንደዚህ እንዳታረግ የሆነው ምንድን ነው? ማስተዋልና እምነት ያለው ሰው ያዳምጠኝ። ሰላም ሰላም፣ የቲክቶክ ፋሚሊዎቼ እንዴት ናችሁ? እንኳን ለእናታችን ለሰማዕታቷ ለቅድስት አርሴማ ዓመታዊ ክብረ በዓል እንኳን አደረሳችሁ፣ እንኳን አብሮ አደረሰን። የምነግራችሁ ታሪክ የዛሬ 8 ዓመት ከሞትና ከህይወት ብዙ ጊዜ ሰዎች በዙሪያ የሚያቆዩ ሰዎች መኪና ለምን ሸጥሽ፣ መኪና እኮ ቢኖርሽ ይሉኛል። እና
የመኪናዬንም ታሪክ የቅድስት አርሴማን ምልጃዋንና ረዴቷን በረከቷን ያደረገችልኝን ዛሬ ልመስክርላት እና የዛሬ 8 ዓመት አካባቢ ጀሙ አንድ ነበረ የምኖረው እና በቅርበት መታቆኝ ሰዎች ያው መኪና እንደነበረኝ ታውቃላችሁና ከጀሙ ሰፈር መስቀል ፍላወር መጣውኝና ጓደኞቼ ጋር መስቀል ፍላወር ቆይቼ ወደ ቤቴ ሄዳለሁ። ወደ ጀሙ እየሄድኩ ቄራን እንዳደረፍኩ ምን አደባባይ ነው የሚባለው ቄራን አርፌ ወደ ጀሙ ሬዲ ለቧርሴማ መገንጠያዋ ጋር ያለው አደባባይ ጋር ወይም በክተራው ጋር ወይም እነዚህ ትልልቅ መኪናዎች የጭነት መኪናዎች እንትን ምንድነው ጋራጅ አካባቢ ነው። ማታ 5 ሰዓት ተኩል ነው። ቀኑ በ5 ነው። አንድ ሰካራም ይገባብኛል እና ረጅም ነው ድልድይ ናትና ኦሬዲ ድልድይ ስለሆነ እንዲም ጠርዝ ነው፣ በኔ በኩል ጠርዝ ነው፣ በዚህ ድልድይ ነው። ራሴን ለማትረፍ ሹፌር ስለሆንኩ ሰውን መግጨት ነው ያለኝ ምርጫ። ምንም የለም፣ ጠርዝ ነው። በዚህ በኔ በኩል ጠርዝ ነው፣ ያኛው ድልድይ ነው። ፊት ለፊት ያገኘሽው ነው ማንሳት የምትችይው። ሹፌሮች ትረዱኛላችሁ። ከዛ ጨለማ ነው፣ ማንም ሰው አጠገቤ የለም። እየጎተትኩ እያለቀስኩ እየጮኩ ልጁን አነሳው፣ ጎትቼ ከኋላ መኪና ውስጥ ጫንኩ። ተመልሼ ወደ ቄራ ተመለስኩ። ከዛ ሆስፒታሊቱ ጋር እንደሆነ አላቅም፣ በጣም ደንግጫለሁ። በጣም ነው ማለቅሰው። ልጁ ይሙት ይኑር አላውቅም። የጫንኩት ሰው አንድ እግዚአብሔር የባረከው ታክሲ ሹፌር ቢጫ ታክሲ ነው ባቃው። በቃ እንዴት ማመሰግነው ሰው ባለውለታዬ እንደሆነ አታውቁት። እግዚአብሔር ያክብረው። ሆስፒታል አሳየኝ፣ ይዘነው ሄዶ ሆስፒታል አስገባን። እሱ ነው እንደውም ካርዳ ወጣለት ምናምን ተረጋጊ ምናምን አለኝ። ጓደኞቼ ሰዎች አጠገብ ያሉ ሰዎች እስኪደርሱ ድረስ ብቻ ነገሩ ለማሳጠር ልጁ አይድንም ተባለ። እኔ እንዲሁ አደርኩ መኪና ውስጥ። የዛኔ ልጄ የ7 ወር ልጅ ነበረች። አስቡት። ከዛ አይድንም ልጁ። ጠዋት ላይ ሆስፒታል ያው ሐኪሞች ማስረጃ መስጠት ነበረባቸው። ቤተሰቦች ምናምን ተደውሎላቸው መጡ። በዚህ አጋጣሚ እጅግ መልካም ሰዎች፣ እጅግ የሰዎች ጥግ፣ እጅግ እኔ ብዙ ሰው በህይወት ያውቃለሁ። እንደዛ ልጅ ፋሚሊ ነው። አባት እናት ብቻ አይደለም፣ አጎት ምናምን ራሱ የሚባሉ በጣም ትላልቅ 7 ቤት ጉራጌዎች ናቸው። በጣም ትላልቅ ሰዎች፣ እግዚአብሔር ዘመናቸውን ይባርክ እና መጡ ምናምን። በቃ አይድንም ተባለ እና በቃ ያለኝ አማራጭ ዝም ብዬ ተነስቼ ቀኑ 6 ነው እየበረርኩ የልጁ ደም አለ ላይ የለበስኩት ልብስ ላይ በልብሱ ኦሬዲ አድሬበታለሁ። እየበረርኩ ለቧርሴማ ደረስኩ። ለቧርሴማ ስደርስ ታቦት ወጥቶ ነው ብቻ ፊት ለፊት ዘማሪያን እንደዚህ ገፈታትሬ እብድ ነው የምመስለው። አስቡት። እየጮኩ እናቴ ፍቺኝ፣ እናቴ ልጄን ላሳድግ፣ እናቴ ተሳስቼ መሪ አሊዝም ልጄን ላሳድግ፣ እናቴ አድኝልኝ። እጅግ በጣም በመረረ ጩኸት፣ እጅግ በጣም ልብ በሚነካ እብደት፣ እጅግ በጣም አካባቢው ላይ የነበሩ ሰዎች እስኪረበሹ። ጳጳሶች ነበሩ። ታቦት ቆሟል። ለቧርሴማን ታውቁታላችሁ። በጣም ብዙ ሰው ብዙ ምዕመናን ያላት እንትናትን ገዳም ናትና በቃ መቶ እስኪያነሱኝ ድረስ ከመድረክ ላይ ጳጳስ መቶ እስኪያነሳኝ ድረስ እጅግ ነው የሚጮኸው። ደም በደሞኛል እኮ ጋይስ፣ የልጁ ደም ልብሴ ላይ ደርቋል ኦሬዲና ያልኳት ልጄን ላሳድግ፣ ሁለተኛ መሪ አሊዝም ልጄን ላሳድግ፣ በቃ ይሄን ሰው ማሪልኝ ነው ያልኳት።
እቺ ናት ካፌ የወጣችሁ። ስለ እውነት ነው ሰው ሁሌ እላለሁ እምነት ካላችሁ እምነት ያለው ሰው ምንም አይሆንም። ምንም ብዙ ጊዜ ትሉኛላችሁ ሄልዬ በዙሪያ ያላችሁ ሰዎች ጥንካሬሽ ይገርመኛል አትለወጪም ኢቭን በመልኬ ራሱ ጀጅ ታረጉኛላችሁ ከአመት አመት ያው ነሽ ትሉኛላችሁ ከአመት አመት ያው የሆንኩበት የእግዚአብሔር ቸርነት ብቻ ነው እሱን ስለማለቀው ቤተኛውም ብደለኝም ቤተኛውም ቢከፋኝም እሱን ያጣው ቀን የመልኬ ውበት እሱ ከሱ የራኩ ቀን አላምርም መልኬ ራሱ አያምርም በሚል እኔ ራሴ አውቃለሁ ራሴ የምሬን ነው የምላችሁ አንድ ቀን እንደ ሰው በደጁ ደግሞ ንጹህ አርጎ እስከሚያቆመኝ እግዚአብሔር የዛ ጥበብና ማስተዋልን ይስጠኝ እጅግ እዛ አምሬ አልቅሼ ዘው መድረክ ላይ አውጥቶኝ ቁጭ አርኩ አስደግፎ አስቀመጡኝ ከዛ ስልክ ተደወለልኝ አቤት ልጁ ደህና ነው የት ነሽ ተባልኩ ስለ እውነት ነው የምነግራችሁ ልጁ ደህና ነው ራጅ ይነሳ የት ነሽ ተባልኩ ያ አይደለም የተባለው ልጅ በቃ ደም አይምሮ ውስጥ ፈሷል ጭንቅላት ውስጥ ደም ፈሷል የተባለው ልጅ እና እስካናስ ነሽዋል እስካናስ ነሽ ተባልኩ ተመልሼ አመስግኛ መጥቼ ኢትዮ ካናዳ ሜክሲኮ ወስደን እዛው ማስታወቂያ ልስራላችሁ ማውዲ ኑራ ጋር አቅምስ ሆስፒታል እዛ ወስደን ራጅ ስናስነሳ ሙሉ ጤነኛ ነው ልጁ ከቅጥቅጥ ውጪ ምንም ነገር አልሆነም ተባልኩ እና አርሴማ ያደረገችልኝ ታምር ይሄ ነው እናንተ ለቅዱሳን ለሰማዕታት ለመላእክት ምታመልኩት ምትሉን ሰዎች እኛ ምናመልከው ሰማይና ምድርን በቃሉ ያጸና ምድርን ያለ ካስማ ሰማይን ያለ ካስማ ምድርን ያለ ባላ ያቆመውን የድንግል ማርያምን ልጅ ብቻ ነው የምናመልከው ግን ሰማዕታትና መላእክቶች ቅዱሳን ክብር ይገባቸዋል ለምን እኛ በእግዚአብሔር ፊት የሚያቆመን ጽድቅ ስራ የለንም ጽድቅ ስራ ስለሌለን ስለነሱ እናንተ ባገኛችሁ ጸጋ አምላካችንን ለምኑልን ብለን ስንጠይቃቸው እነሱ ደግሞ ቃል ገብተልኛል ለኔ ስትል ብሎ ይለምኑልናል ይሄ ነው በእኛና በእነሱ መሃል ያለው የምሕረት ጸጋ ኦርቶዶክሳውያን እኛ እድለኞች ነን እህት ወንድሞቼ በችግር ላይ ያላችሁ በመከራ ያላችሁ በመታረዝ ላይ ያላችሁ በመታመም ላይ ያላችሁ በእስር ቤት ያላችሁ እምነት ይኑራችሁ እምነት ያለው ሰው ይድናል እምነት ያለው ሰው ከምንም ነገር ላይ ይወጣል እና ሁላችንም ከልባችን ፈጣሪያችንን እንድናምን ማስተዋልና ጥበብን እሱ ይስጥልኝ ክፍል 2ን ቀጥ ከዛ በኋላ ካላችሁ ጻፉልኝ ኮሜንት ላይ ቀጥልላችኋለሁ መልካም ባህል ይሁንላችሁ ወዳችኋለሁ ኦርቶዶክሳውያን በመጨረሻም ቪዲዮን እንደተመለከታችሁት ነው ለእህታችን እንግዲህ የተደረገላት ለሁላችንም ይደረግልን እላለሁኝ አባታችን አባ ገብረ ኪዳን ቅዱሳን ስዕላትን አስመልክቶ ያስቀመጡት ነገር በጣም መልካም ነው ያስባሉኝና በግብጽ ኦርቶዶክሳን የተለመደው እኛም ጋር ይምጣ ነውና እኔ ይበልጥ በጣም መጥፎ ነገር ነው ያስባሉኝ ከዚህ አንፃር አባታችን ያስተላልፉት መልእክት በጣም ትክክል ነው ቀጣይ በአዲስ መረጃዎች እስከማገኛችሁ ድረስ ቸር አልጥፋ ከቤትህ እንዳመሰግንህ